መልእክት መጣ። እሺ ሰምተናል። ከዚያ በኋላ በቃ ይሄ ቅፋት ፈልጋለሁ ብለ በውስጥ ያምኔ ነበርኩትና ያ ቅፋት በኔ ላይ መስራት አለበት ብዬ የሰው ቤት የሆነ ምክንያት ሲል አንድ ሰውየው ካንሰር ነበር። ከዚያም በኋላ አይቼ የነብይ ዳሳለኝ አምላክ ይሄ በሽታ መፈወስ አለበት ብዬ ጸለይኩት። እሺ ነብዩ ዳሳለኝ ያለ ጸጋ አሁን ይፈውሳል፣ አሁን ታሪክ ይቀየራል ብለ አሜን ለሰውየው ተናግሬ እሱም አመነ። ከዛ በኋላ ሰውየው ምን አለ? በጣም ተፈወሰ። ያ ሰዓት ተፈወሰ። ካንሰሩ አጀብ ነው። ካንሰሩ ተፈወሰ፣ ነፃ ወጥቷል። አንተ ግን ሶፍቱ ጠጥተህ ነው አሁን ሶፍቱ ከኪሴ ወደቀው ማለት ነው። እሺ ለምስክነት ያው እሱን ማታ ማለት ሁለት ጊዜ ተመሰከረ መጥቶ ሰውየው የተፈወሰው ላንተ መስክሯል። አጨብጭብ። አንተ ካንሰር ነው የተፈወሰው። እሺ ሁለተኛ አምራት መሆን አለበት እኔ ቤት ብዬ በብሩ ምክንያት አስተምረን ነበርክ። ስለ ብሩ ዝም ብላችሁ አታስቀምጡ። ስታስቀምጡ የኔ ነገር ይቀየራል የሆነ ነገር ይሆናል ብላችሁ አትቀምጡ። ቃል ገብታችሁ አትቀምጡ ሲል እኔም በዚህ አመልኩት። ከዚህ በፊት ብዙ ታምራት ሆኗል። ለዛሬው ብቻ ነው የምመሰክረው። ኢየሱስ ጌታ ነው። ከዚያም 200 አጥቅምጬ ነበርኩት። ከዚያም በኋላ ዓርብ ዕለት አጥቅምጬ ነበርኩት። ከዚያም ሲመጣ አስበ ነበርኩትና መለክቱ መጣ፣ ትንቢቱ መጣ። ላንተ መጣ። ላንተ መጥቷል። ትንቢቱ ጌታ ይባረክ። ይሁድ ዕለት አስበ ነበርኩ። ኢቤት ዕቃ መግዛት ፈልጋለሁ ብለ አስበ ነበርኩት። ከዚያም በኋላ በቃ የብሩ ሲያስቀመጥ በዚህ አውጥቷል። ከዚህ በፊት ያለው ታምራት መሆን አለበት። መጨነቅ ላክ እስቲ ምልክትን አሳይ፣ ኃይልን አሳይ ብለ አጥቅምጬ ነበርኩት። ከዚያም በኋላ ወንበርን ገዛው፣ ጂፓስን ገዛው። ምኑን ገዛው? ከዛ ሌላኛው ጂፓሱን ገዛው። ከዚያ በኋላ ምንም የሌለበት ቦታ ላይ ምንም የለም። የሚገርም ነገር። እሺ ከዚያ በኋላ በልጭ ያለው ወጪ አውጥቼ ያለው። ከዚያ በኋላ ሂሳቡ ስደመር አልተነካም። ሂሳቡ የሚገርም ነገር አልተነካም። የኔ ሂሳብ ስደመር እኩል ነው ያለው ነው አሁን ያለው። ከዚያ ምን ሆነ ነው ምናምን ሺህ ብር አውጥተሃል። ያንተ ግን ዋናው አልተነካም። ያንተ ተነካው ውጭ ያለው ውሰደው። የሚገርም ነገር ነው። ቼክ ሲያደርግ ነጋዴ ያለው እንደሚል ያለው አካውንት ያለው ኪስ ያለው እንደሚል አለ። ግን ወጪ አውጥቻለሁ። ትርፍ ነው ግን ብሩ ከየት እንደመጣ አላውቅም። 20 ሺህ ብሩ ከየት እንደመጣ አላውቅም። ግን ገዝቻለሁ። ያለው ከይስ ውስጥ ገብቼ ሲገዛ አለ። የሚገርም ነገር ነው። እግዚአብሔር ታምራት ይሰራል። ተለቀቀ። አመሰግናለሁ። ሆኗል። ይሄ ጌታ ምን ትላለህ?